በስተመጨረሻም በስተመጨረሻም ማለት ነው ውሃዬ ታሪክ ሰራች። በጣም ደስ በሚል ሁኔታ ሚስጥሩ እንግዲህ ተዳፍኖ እንደቀረ ትዝ ብሎን ነበረ። እናም እንግዲህ በስተመጨረሻም ውሃዬ ካሜራውን እንግዲህ በጠፋበት ያው እንግዲህ በጣም ነው የሚገርመው ማለት ነው። መጨረሻ ላይ እንግዲህ እንዳየነው ናታን ማለት ነው ለመድኃኒት ካሜራውን ሊወስድባት እየታገላት እያለ ነበር ድራማውን ያለቀው። ሰላም ሰላም! ውድና የተከበራችሁ የተንቢ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳረሱ። እናም እንግዲህ በጣም ደስ በሚል ሁኔታ ውሃዬ እንግዲህ ካሜራውን አግኝታዋለች። እሱም እንግዲህ ሊወስድባት ሲታገል ነበረ መድኃኒት በመስኮት አውጥታ የወረወረችው። መድኃኒት እንግዲህ በመስኮት አውጥታ የወረወረችው እሱ እንዳያገኘው ሲሆን እናም ይወስድብኛል ብላ ፈርታ መስኮቱን ከፍታ ወደ ውጭ ትወረውረዋለች። እናም ስትወረውረው ግን ጠፋ ማለት ነው ካሜራውን። እናም እንግዲህ ናታንም ያው ሲሮጥ ወረደና ውጭ ላይ ሲፈልገው ከእሷ ጋር እየፈለጉት ነበረ። ሳር ውስጥ መሬት ላይ እየፈለጉት ነበረ። በፍጹም ሊያገኙት አልቻሉ። ምክንያቱም አራቅ አርጋ ነበር የወረወረችው። ግን ደግሞ ሲወረውሩት እሷ ያው ቦታውን ልብ አላለችውም። ሳታይ ነው ዝም ብላ መስኮቱን ክፍት አድርጋ ወደ ታች የወረወረች የነበረ ማለት ነው። እናም እንግዲህ በጣም ደስ በሚል ሁኔታ ግን በስተመጨረሻም ውሃዬ ታሪክ ሰርታለች። ይሄንን ካሜራ እንግዲህ ካገኘ ለመድኃኒት መስጠቷን በጣም ነገራቶችን ሁሉ ቀላል ያደርጉታል ማለት ነው። ምክንያቱም በእርግጥ በድንጋይ ቀጥቅጠውታል። ቢሆንም ግን በድንጋይ ቢቀጠቅጡትም እየቀጠቀጡት ነበር ያመለጠው ካሜራው። ግን በስተመጨረሻም ያው ምንም በድንጋይ ቢቀጠቅጡትም መስራቱ አላቆመም፣ ይሰራል ማለት ነው። እና እንትኑ ካሜራውን በምትወረውርበት ጊዜ መድኃኒት ከቤቱ ጀርባ ውሃዬና ምጥንን ከቤቱ ጀርባ እየተጫወቱ ነበረ። እናም እንግዲህ ላያቸው ላይ ነው የወረወረችው። ውሃዬንም ግንባሯን መቷታል ማለት ነው። ሲመታት ምንድነው ብለው ሲያዩት ለካ የድምጽ መቅጃ ነው። እና ምጥንዬ ግን በጣም ብልጥ የሆነች ልጅ ስለሆነች ይሄ ነገር ግን የድምጽ መቅጃ ሳይሆን አይቀርም ብላ ጠረጠረችው ማለት ነው። እናም እንግዲህ እስቲ እንየው በቃ እንከስክሰውና ውስጡ ላይ ምን እንዳለው ማየት አለብን ብለው እንግዲህ ሁለት ድንጋይ አምተው ድንጋይና ድንጋይ ላይ አድርገው እናም እንግዲህ ለማየት ፈለጉ ማለት ነው። ከዛ በቃ ከእንትኑን የድምጽ መግጃውን ቅጥቅጥ አደረጉት። በቃ ከዛ ሲከፍቱት ምንም ነገር የለውም። ከዛ ሲቀጠቅጡት በረረ ማለት ነው። ያው ተፈናጠረና አበባው ላይ ተቀመጠ። እነሱ ቢፈልጉት አጡት ማለት ነው። እናም እንግዲህ ናታን ሲፈልጉት ስላጡት ብቻ ይኸው አግኝቼዋለሁ ብሎ እጁን ወደ ኪሱ አድርጎ ወደ ቤት ገባ ማለት ነው። ከዛ በኋላ እንዴ ናታን አገኙት? አዎ አግኝቼዋለሁ አለ ማለት ነው። ከዛ ውሃዬ ዝልል እንትንም ዳጣ ዝልል ብላ ማለት ነው ለናታን እቅፍ አደረገችው። አመሰግናለሁ አለችው ማለት ነው፣ በመድኃኒቱም ፊት ማለት ነው። እናንተ ቆይ ይሄንን ነገር ምን አይነት ምስጢር ቢኖረው ነው እንደዚህ የተባበራችሁብኝ ብላ መድኃኒት የማርቴ እህት በቃ ተናገረቻቸው። ከዛ እነሱ ምንም ነገር እንኳን ባይኖር ወንጀል ነው፣ የሰው ክላስ መግጃ አይቀመጥም፣ ካሜራም አይቀመጥም፣ ነውረኛ ነሽ አንቺ ማለት አላት ማለት ነው። ከዛ እንደዛ ሲላት ማለት ነው በጣም አዘነች። ግን ደግሞ ውሃዬ በጣም አመሰገነችው ለናታን ማለት፣ ምክንያቱም አባቷን ነው የምታስበው እሷ። ይሄ ሚስጥር ሲወጣ አባቷን ስለሚያሳስባት አባቴ በጣም ይናደዳል ወይንም ደግሞ የሆነ መጥፎ ችግር ውስጥ እንዳይገባ ብላ አባቷን ስለምታስብ ዝልል ብላ አቀፈችው ማለት ነው ለአባቷ ለናታን ማለት ነው። ከዛ ግን ደግሞ ወደ ክላሱ ሲገባ ናታን እስቲ አምጣውና አዳምጠው ብላ ስትጠይቀው ኧረ መቅጃው እኮ የለማት። ለምን እንዲህ አሁን አግኝቼዋለሁ አላውቅም። እኔ እየዋሸሁ ነው፣ መፈለጓን እንድታቆም ብዬ ነው። ነገ ጠዋት ሰው ከእንቅልፉ ሳይነሳ ተነስተን እኛ ቀስ ብለን እንፈልገዋለን። አሁን አግኝቼዋለሁ ባልላት ኖሮ ማታውን በሙሉ ስትፈልግ ታድራለች፣ ታገኘዋለች ብዬ ፈርቼ ነው ብሎ ለዳጣ ይነግራታል። ዳጣ ወይኔ በማለትም በቃ ወደ ክላስ ሄድሽ አሁን ተኝ፣ ነገ ጠዋት እንፈልግና እናገኘዋለን አላት። ከዛ እሺ ተባባሉ። የማግስቱ ጠዋት ተነስተው ሲፈልጉት የለም።
እናም እንግዲህ በስተመጨረሻም ያው ወይዘሮ ማርቲ ከስራ ቦታ መጣች። ምን ሆናችሁ ነው ብላ ስታይ አይ እንደዚህ እንደዚህ ሊደፍረኝ ነበረ ብላ በመድፈር ወንጀል እንግዲህ ልታሳስረው መድኃኒት ትወነጅለዋለች። ኧረ በፍጹም እማዬ እንደዚህ አይነት ነገር የለም፣ እኔ እንደዚህ አይነት ነገር አደርጋለሁ ወይ? ስንት ዓመት ድረስ ነው እኔ ከአንቺ ከሴቶች ጋር አንድ ላይ የኖርኩት? እንደዚህ የሚባል ነገር አለ እንዴ? እኔ እኮ እህቶቼ ናቸው፣ እሷም ቢሆን ልክ እንደ እህቴ ነው ማየት በማለትም ይናገራታል። ከዛ እባክሽን ወይዘሮም ያው እማዬ ነው የሚላት። እባክሽን እማዬ እኔ ምንም ማውቀው ነገር የለም አትስሚያት በማለትም እንግዲህ ናታን ለወይዘሮ ማርቲ ያስረዳታል። ወይዘሮ ማርቲም ያው እንግዲህ ናታን በጣም ስለምትወደውና በጣም ልክ እንደ ልጇ ስለምታየው ምንም አልጠረጠረችም። ያው የእህቷ እንትን ክፋት ስለምታውቀው የእህቷ ጸባይዋን ክፋቷም ስለምታውቀው ጸጣለች ማለት ነው። ከዛም እባክሽን በፍጹም እህቴ እኔ እሱን ሊደፍረኝ ሞክሯል በማለት ከሰዋለሁ እንደውም በማለትም እህቷ ስትአስፈራራት በፍጹም ናታን ምን እያለች ነው ልጅ ጤነኛ አይደለችም እንዴ ትለዋለች ወይዘሮ ማርቲ ማለት ነው። ወይዘሮ ማርቲ ያው እንግዲህ የመጣባት ነገር ግራ ገባት። ኤቢ ምንም አልተናገረችም፣ ጸጥ ብላ ቆመች። ምክንያቱም የአክስቷን ጸባይ ስለምታውቅናም እንግዲህ አክስቷ በእርግጥ ለእናቷ ብላ ነው ይህ ሁሉ ነገር የምታደርገው። ቢሆንም ግን መሆን የለበትም። ምክንያቱም የሰው ልጅ ብዙ ሚስጥሮችን አሉት ማነው ክላሱ ላይ እና እንዴት እንደዚህ ካሜራ ታስቀምጥባታለች ብላ እህቴ እንኳን ባትሆን በፍጹም ካሜራ ማስቀመጥ የለባትም ብላ ተናግራለች ማለት ነው። እናም እንግዲህ ናታን በጣም ተናደደ። መድኃኒት ይሄን አካል ትሄዳለች ወይ በዚህ ልክ ብሎ በጣም ተናዶባት ነበረ ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ናታን እንግዲህ በቃ ምንም ማድረግ አልፈለገም፣ ምንም ማለትም አልፈለገም። ምክንያቱም መድኃኒት እየዋሸች ስለሆነ ጸጥ አለ ማለት ነው። እናም እንግዲህ ናታን ጸጥ አለ ማለት ነው በቃ እና በወይዘሮ ማርታ ፊት አፍሮ ማለት ነው። ግን ደግሞ ያው ወይዘሮ ማርቲ የእህቷን ጸባይ ስለምታውቅ ምንም አላለችም፣ በቃ ጸጥ ነው ያለችው ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ወይዘሮ ማርቲ ምንም ሳትጠረጥር ምንም ነገር ሳትል ጸጥታዋን መርጣለች ማለት ነው። ግን በጣም ነው የሚያሳዝነው፣ ምክንያቱም በፍጹም መሆን የሌለበት እንደሆነ ነገር ነው ማለት ነው። ምክንያቱም እስከ ዛሬ ድረስ ወይዘሮ ማርቲ ምንም ነገር ሳትጠረጥር ነው እየኖረች ያለችው ማለት ነው። በስተ መጨረሻም ግን እህቷ እናም እንግዲህ እስከ ዛሬ ድረስ ያው በእርግጥ እንትናን መድኃኒት እህቷን ለማዳን ነው ይሄ ሁሉ ነገር እያደረገች ያለችው። ግን ደግሞ በዛ ማለት ነው በዛ ምክንያቱም በፍጹም እንደዚህ ማድረግ የለባትም። ምክንያቱም በጣም ነው ያሳዘነችኝ ማለት ነው ወይዘሮ ማርቲ። ለእህቷ ይሄ ሁሉ ነገር የምታደርገው ለእህቷ ቢሆንም ግን ደግሞ ጭራሽ ይሄን አክል መንገድ ከመሄዷ በቃ በራሷ በሌላ መንገድ ራሷን ብትከታተል ጥሩ ነው ማለት ነው። እና ባይዘ ግን ወይዘሮ ማርቲ በጣም የዋህ ናት ማለት ነው። በጣም የዋህ ሆነች ወይ በጭራሽ እንደዚህ ማድረግ አልነበረባትም። ግን ደግሞ ወይዘሮ ማርቲ ይሄን አክል እንትን ማለት የለባትም። ይሄን አክል በጣም ደግና ጥሩ ሰው መሆኗን ዋጋ እያስከፈላት ትገኛለች። እና በጣም በሚገርም ሁኔታ መድኃኒትና ናታን ማለት ነው በጣም መጥፎ እንትን ውስጥ ነው እየገቡ ያሉት ማለት ነው። በጣም መጥፎ ውስጥ ነው የገቡት። ግን ደግሞ ያው ናታን መውጣት ይችላል በእውነቱ ናታን በብዙ ነገር ያው ያግዛቸዋል ማለት ነው። እንትናንም ሁለታቸውንም ያግዛቸዋል። እንትናንም ሁለታቸውንም ዳጣንም ኤቢንም ማለት ነው። በቃ ብዙ ነገር ነው የሚጠብቃቸው ባይዘዊ ማለት ነው። እና ያው ብዙም እንትን ባይልም ግን ደግሞ በዚህ በካሜራው ጉዳይ እንዴት እንዳሰበችው ራሱ ናታን በጣም ነው የገረመው ማለት ነው። እና እንዴት ይሄን ነገር ታደርጋለች ብዬ በፍጹም አልጠበቅኩም ነበር። ግን ደግሞ አክስታችን የእውነትም በጣም በጣም ኃይለኛ ሰው ናት ብሎም ተናግሯል። ወይዘሮ ማርቲ ደግሞ በጣም እንዴ መድኃኒት ጤነኛ አይደለሽም አንቺ ያምሻል እንዴ እያለቻት ነበረ። አዎ ያመኛል በማለትም ተናገረች። እናም እንግዲህ ወይዘሮ ማርቲ ያምሻል እንዴ አንቺ ልጅ መድኃኒት ያምሻል ጤነኛ አይደለሽም ምንድነው አንቺ ቆይ እንደዚህ እንትን የምትይው ያምሻል እያለች ማለት ነው ለመድኃኒት ትናገራታለች። ከዛ መድኃኒት ደግሞ አንቺ ዝም በይ በቃ አንቺ ዝም በይ አንቺ ምንም የምታውቂው ነገር የለም ዝም ብትይ ነው የሚሻለው። በቃ አንቺ ምንም የምታውቂው ነገር የለም ዝም በይ። እኔ በራሴ መንገድ ሁሉም ነገር ለማወቅ እሞክራለሁኝ
በጣም ነው ማርቲ ያናደድሽኝ በማለት ትናገራታለች ማለት ነው። በሌላኛው በኩል ደግሞ እና ውሃ ካሜራውን ካገኙ በኋላ በመድንጋይ ቅጥቅጥ ነው ያደረጉት። በቃ ቅጥቅጥ ማለት ነው። ቅጥቅጥ አረጉት በእንትን ማለት ነው በድንጋይ። ከዛ ቅጥቅጥ ካረጉትም ግን ይሰራል፣ መስራቱ አልቀረም። ያው መድኃኒት እንግዲህ ሰርቶ ላታየዋለች ወይስ አታየውም የሚለውን እንግዲህ የምናየው ይሆናል። ያው ውሃ ናት እንግዲህ ውሃ ባለ ውለታዋ ናት እንግዲህ መቼም ከፍ ዝቅ የምታረጋትን የምትንቃትን ውሃ በስተመጨረሻ ታሪክ ነው ያደረገችላት። የእውነት ግን ደግሞ ያው እንግዲህ አሁን ከዚህ በኋላ ለሚሆነው ነገር እኔ እንትንኛ አይደለሁኝም፣ እኔ ኃላፊነቱን አልወስድም በፍጹም በማለትም እንግዲህ ጠጋ ሲላት ማለት ነው እባክህ ምን ልታረግ ነው ምን ልታረግ ነው በቃ እንግዲህ ታይዋለሽ አሁን በማለት ምን ትፍል ያደርጋት ሲል ነበር ወደ ውጭ ወረወረችው። ቢፈለግ እንግዲህ ካሜራውን ሊገኝ አልቻለም። በስተመጨረሻም ግን ጋሽ ደረጀም ከቤት መጣ፣ ወይዘሮ ማርታም ከቤት መጣች። እንግዲህ መድኃኒት ሊደፍራኝ ነበር ብላ ስትናገር ደነገጡ። ምን አሉ? ምን ልጃችን እንዴት እንደዚህ አያረግም? ስንት ዓመት ከኔ ጋር በዚህም ጋሽ ደረጃ በጣም ደነገጠው ማለት ነው። ምክንያቱም የሚስቱ እህት ተንኮሏን ስለሚያውቀው ደነገጠ፣ ድንግጥ ያለው እና ሰላም ውድና የተከበራችሁ የትንቢቱ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዝርፍ ይበል። ቻናል ናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳደረሱ። እናም ዛሬ ዳጣ ድራማ ተወዳጁ ዳጣ ድራማ ይዘንላችሁ ነው የመጣን የነበረው። ለቻናል ናችሁ ላይክ ሼር አድርጉልኝ እባካችሁ ማለት ነው። ቀጣይ ክፍል እንግዲህ ምን እንደሚሆን አይታወቅም ማለት ነው በእውነት እዚህ ጋር